ኮሜንት ላይ ደግሞ እንግዲህ ስንጠብቀው የነበረ ቀን ነው። ተመልካቾቻችን ለእናንተ ክብር ለእናንተ ካለን ክብር እና ፍቅር አንጻር እንግዲህ ጠዋት ነው ቻችን እውነት ይገባችኋል። ይህንን ቦታ ዝም ብለን አልሰጠናችሁም። ለእኛ እየሆናችሁ የነበረው ነገር ለእኛ የምትሰጡን ፍቅር በየኮሜንት ሁሉንም ነገር አይተናል። ከኛ በላይ ነበር ስትጨነቁ ከኛ ሀሳቦችን ስታስቀምጡ የነበረው እና ይህንን ቦታ ለእናንተ መስጠት ያንስባችኋል እንጂ የሚበዛባችሁ አይደለም። ከኛ ሀሳብ ይልቅ እንኳን የማሚ ግፊት የበዛ ነበር እና ከእነሱ ጋር ከእናንተ ጋር ያላት ወዳጅነት ቤተሰባዊነት የሚገርም ነው እና ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ እጅግ በጣም ደስ ብሎኛል። እንኳን ደስ ያላችሁ። በራሳቸው ሰዓት ማንም ሰው እንትን ሳይላቸው እንግዲህ ኤርሚያስ ኦልሬዲ ልውል ያውቃል ከጀርባ ሆኖ ኤርሚያስ የእሱን ሰዎችን እየተከታተሉ ልዑልን እንዳይጎዱት የሚያደርገው ነገር እንግዲህ ቪዲዮ ተቀርጾ ለልዑል ተልኮለታል መሰለኝ በውስጥ ኤርሚያስ ያለበት ጋር ሂዶ እንግዲህ አቅፎ ይቅርታ ብሎ ምናምን እንዴት እውነት አስለቀሰኝ በጣም ማለት ነው። ልዑል አንዳንድ ጊዜ እኮ እንትኑ ሲመጣበት ነው እንጂ በጣም የዋህ ልጅ እንደሆነ ግን ታውቃላችሁ። ልቡ በጣም ልክ የህፃን ልጅ ቅላቱ ወረቀት ነው ይባላል። ምንም ቂም አይዙም ስለማያውቁ። ልዑልም እንደዛ ነገር ነው እና እንግዲህ ጸጥቶት ለሁሉም ነገር ላደረግኳችሁ ለጓደኞቼ ለነሚኪም እኔ እንኳን እንደዛ ተናድጄ ብናገርም እናንተ ግን ከጎኔ ስላራቃችሁ ስለምትደግፉኝ በጣም አመሰግናለሁ ብሎ እንግዲህ ዛሬ አቅፎ ምን ብሎ ያው እንግዲህ መልሰው ደግሞ እንዳይታረቁ ምንድነው እንዳይጣሉ አስብላችኋለሁ። ለዛሬው ግነት ልዑላችንን አቅፎ እንግዲህ ይቅርታ ብሎታል ኤርሚያስን። በጣም ነው ደስ ያለኝ። ኤርሚያስ ከነገራችን ላይ እሱ ልዑል እንኳን እንደዛ ነገር ቢናገር ምንም እንትን አላለም። ስራውን እያያችሁ ነው እናንተም ተመልካቾች። እንደውም በተቃራኒው ተደብቆ ልዑል ሳያቅ ሴትዮዋን አክስት ምን የተባሉትን እነሱን እያጣሩ ነበረ። ግን ደግሞ ያው የኛ ሰው ደግሞ ታውቃላችሁ ከጀርባ ያለ ሰው ቪዲዮ ዝም ብሎ ይቀርጻል። ቪዲዮ ቀርጾ ለልዑል ይልኩለታል። ያያል የሚያደርገውን ቀኑን ሙሉ ምን እንደሚሰራ ኤርሚያስ። ከኤርሚያስ አልፎ ደግሞ እነ ዘላለምም አብረው እየተባበሩ ምናምን እነሱን ነገር ሲያይ እንግዲህ ተጸጽቶ ልዑላችን ይቅርታ ብሏል ማለት ነው። ይቅርታ ታላቅነት ነው። ከነገራችን ላይ ስህተትን አምኖ ይቅርታ ካለ ትልቅነት ነው። የእውነቴን ነው የምላችሁ። በጣም ደስ ብሎኛል። ኤርሚያስም እግዚአብሔር ይስጠው ወንድማችን። በመጀመሪያ እንደተጣሉ አካባቢ በጣም ተናዶ ሌላ ነገር እንትን ሲል ነበር። ከዛ ተረጋግቶ ቀስ ብሎ እነ ልዑል ማነው ዘላለምም እና አቤልም እነ ሚኪም በቃ ልዑል ያለበትን ተረዳው። እሱ ከራሱ ጋር አይደለም፣ ሰዎቹ የሆነ ነገር እያደረጉት ነው። ብቻ እሱን እንጠብቅ ብለው ተባብረው አብረው እንትን ብለው እውነትም ያሉትም ሳይቀር እንግዲህ ልዑል ሀገራችን ላይ ልዑል እነዚህ ሰዎች ጋር ካልወጣ በቃ ከነጭራሹ እንትኑ ዘግቶ ካልወጣ ህይወቱን ነው የሚያበላሹት። በጣም እኔ በተደጋጋሚ ምን ማለት እናንተ ዝም ብላችሁ ርዕሱን አይታችሁ የምትወጡት ሰዎች ትመስሉኛላችሁ። ዘመዶቹ ይወዱታል፣ ምንም ቢሆን ዘመዶቹ ናቸው እያላችሁ ኮሜንት የምትሰጡ ማለት ነው። ግን የእነሱ አይነት ዝምድና ይቅር። እንደዚህ አይነት ዘመድ አይቻላቅም። የሚሰሩት ከውስጥ ከምን የሚያደርጉት እዚህ ጋር ፊት ለፊት የሚመጡት ሌላ ናቸው፣ ከጀርባ የሚሰሩት ሴራ ደግሞ ሌላ ነው። እና እናንተ በደንብ አላወቃችኋቸውም። ስለ አክስትየዋ ስለ አክስት ልጅ የምትባለው አጎት የተባለው
በአጠቃላይ ዘመድ የተባሉት ምንም አይሆኑትም ለልዑል ልንገራችሁ። ልዑል የሚያዋጣው እንደ ድሮ ከጓደኞቹ ጋር ተባብሮ የሌላ የባዳ እንትን ኬዝ ይዘው ይህንን እንደውም ከነጭራሹ ዘግቶ የራሱን እንደ ድሮ ቢሰራ አሪፍ ነው። ምንም የጠቀሙት ነገር የለም። ብዙ ነገር ነው ያበላሹበት። ስለዚህ ኤርሚያስም እንግዲህ እግዚአብሔር ይስጠው ክፉ ነገርን ቢናገረውም እንኳን ከጎን ሆኖ እስከ ክፍለ ሀገር ድረስ እየሄደ ይሄ መድኃኒት ምናምን የሚያረጉት የባዕድ አምልኮት እንትን የሚሉበት ቤት ከፍተው ምን ብለው ውስጥ ላይ ሰው አግኝተው ያልሆነ በቃ እንደዚህ ለማውራት የሚዘገንን ነገር እንደውም ተቆራርጦ ነው። እዚህ ጋር ራሱ አይፈቀድም ያልሆነ ነገር መፖሰት ጥሩ አይደለም። ለዛ ተብሎ አይፖሰትም። በጣም ከሰው ልጅ የማትጠብቁት ነገር ነው እያደረጉ ያሉት እና የባዕድ አምልኮት ምን የሚሉት ነገር እና እናንተ ተመልካቾች የምታዩት ጥሩዋን ነው የምታዩት። ተቀርጻ ተቆራርጦ ምናምን የምታዩት ነገር ነው እና ሲጀመር እነዚህ ሰዎች ለልዑል ጥሩ አይደሉም። እንደ እውነቱ ከሆነ ያው ስጋሽ ነው። በእርግጥ ቢከፋም ቢለማም በክፉ ቀንሽም አብሮሽ እንትን ይላል። ግን ደግሞ ባዳ ደግሞ ከምን በላይ አሁን እነ ዘላለም እነ ሚኪ ባዳ ተብሎ ለመጠራት በጣም ይቀፋል። እውነት የእናት ልጅ በሏቸው በቃ። ህመምሽን ችግርሽን የሚረዱሽ እኮ እነሱ ናቸው። ይሄ ከ3 ቀን በፊት የሞተው ስሙ ጠፋብኝ። አሁን ስለሱ በደንብ ቢጣራ ከዚህ ጀርባ ማን እንዳለ አክስት የተባለችው ልጅ የአክስት ልጅ የተባለችው እሷ ልጅ ስታያት በጣም እንትን ነገር ናት። ግነት ከአጎትየው ጋር ከእናቷ ብሳለች። ከእናቷ ብሳ ነው የተገኘችው። የምትሰራቸው ስራዎች የልዑልን እህት ወደ አልሆነ እንትን ውስጥ እንድትገባ እየደወለች ትምህርቷን ትታ ከእሷ ጋር እንዲገናኙ በቃ ልጅቷን ልዑልን እንትን ለማለት ልጅቷን ለእንትን ያልሆነ ቦታ ለመክተት ሆን ብላም የተነሳች ልጅ ናት። እንደዚህ ፊት ለፊት ስታያት ስታለቅስ ምስኪን ትጫወታለች። ግን ከካሜራ ጀርባ በጣም ጉዷ ብዙ ነው። ኦልሬዲ ይቺ ልጅ እሷን ብቻ የሚከታተላት ሰው አለ። በጊዜ በየቀኑ የምትውለዋን እንዴት እንትን እንደምትል ማለት ነው። እኔ በተደጋጋሚ ኔት ሲላክልኝ እንኳን ሳየው በጣም ትደነግጣላችሁ። የሚውሉበት ቦታ ሴት ልጅ ማለት ሴት በሴትነቷ ራሷን ስታስከብር ደስ ይልሻል። የሆነ ነገር ከሆንሽ በኋላ ወይኔ ምናምን ከማለት የልዑል እህት አሁን ባለፈውም በኤልሳ ምክንያት ከኤፍሬም ጋር በየጫካው በየምን እያዩ እንደ እነሱ ተሯሩጠው ህይወቷንም አተርፈዋታል። ልዑልንም ከዛ ጉድ አውጥተውታል። ይሄ በማን ነው? በእነ ሚኪ ምክንያት ነው። አሁንም ይችን ልጅ ያልሆነ እንትን ውስጥ እንድትገባ ይሄ እንትን ምንድነው ጫት ምናምን የሚቅሙት ወንዶች ጋር ከነሱ ጋር ትምህርት ቤት ወጥተው እኮ እንደዛ ነው የሚውሉት እና ይሄ ሁሉ ነገር እየታየባቸው ራሱ ልዑል እንዲያምን ብቻ ሲባል ቪዲዮ በየቀኑ መቀረጽ የለበትም። ከነ ኤርሚያስ ወይም ሌሎ ልጅ አለ እነሱን የሚከታተል ከነሱ ጀርባም ደግሞ ሌላም ሰውም አለ እያዩ ግነት ምን አገባህ ብለው አንዳንዶች ትንንሾቹ ከነ ልዑል የተላኩት ብር ከተሰጡት አይናገሩም። ከነ ጭራሹ ትምህርት ቤት ናት እንደዚህ ናት ብለው ሊሸፋፍኑላት ይሞክራሉ። ግን ኤርሚያስ ማን ነው? ሚኪ በጣም ጀግና ልጅ ነው። ስልካቸውን እንዴት እንትን እንደሚሉ አሁን እድሜ ለቴክኖሎጂን ሰውን መከተል ምን ማለት አያስፈልግሽም። ባለሽበት ሆነሽ የት ቦታ እንዳለ ምን እየሰራ እንደሆነ ማየት ትችያለሽ ከስልክሽ ጋር አገናኝተሽ እና እነሱም ይህንን ዘዴ ተጠቅመው እንግዲህ ጉዷን በየጊዜው የምታደርገውን ነገር እያዩ ነው። ትመክረዋለህ። ለሰው ልጅ እምቢ ካለ ምንም ልታደርገው አትችልም። መጨረሻ ላይ የምትጎደው ራሷና ራሷ ብቻ ነው። ማናችሁም ሰው ያጠፋል እኮ ከሰው እንትን ከብረት ዝገት ይባላል። ልታጠፊ ትችያለሽ። ግን የዚች ደግሞ አውቆ አበድ ማለት ይችናት በቃ
ከአክስትየዋ ልጅ ጋር እናትየዋ ተዋት። ምንም ነገር ብትዋሽም ልዑልን ታሳምነዋለች። አሁን ደግሞ የተተካችው ምትኬ ልጅቷና እህቱ ናት። ሁለታቸውን አሁን ችግር የሚፈጥሩበት። ልዑል ሲሰማ ይናደዳል፣ ያያል። በቃ ሰውን የገዛ ስጋሽን መቼም ከቤት ውጣ ብለሽ ጎዳና ላይ አትጥይ። ከባድ ነው። ብቻ ምንም አለ ምንም አሁን አንድ ከሆኑ እነሱ ምንም የሚያሸንፋቸው ነገር የለም። ዋናው ነገር እነሱ አንድ ላይ ተባብረው ተጋግዘው ከሰሩ ከኤርሚያስ ጋር ወደ ልዑል ስለተመለሰ የእውነት እንዴት ደስ እንዳለኝ። ሰው ያስፈልገዋል ልዑል። እሱ ድርቅ ቢል ራሱ በጣም ሰው እንደሚያስፈልገው ያየውበት ነገር። ልዑል ባለፈው በቀረጻ መሀል ራሱን ስቶ ወደቀ። ያ ሰውየው ስሙ ጠፋብኝ እናንተ፣ ሞተ ተብሎ ሲነገረው ማለት ነው። እና ከዛ በኋላ ጀምሮ በቃ ኤርሚያስ እነዚህ ሰዎች የሆነ ነገር ያደርጉታል ብሎ እነሱን መከታተል ጀመረ። ልዑል ደግሞ ቼክ ሊደረግ ሐኪም ቤት ሲገባ ልዑል ሳያቅ በድብቅ ገብቶ ዶክተሩን ምንድን ነው ምናምን ብሎ ይህን ያክል ነው የሚጨነቀው ኤርሚያስ። አያስመስልም። እውነት ሪል የሆነ ሰው ነው። በቃ እውነተኛ እንትኑ ነው እንትን የሚልሽ እና በጣም መልካም የሆነ ልጅ ነው። እግዚአብሔር ይስጥ እና ጓደኞቹም በምንኛውም ሰዓት እንግዲህ ቃል ገብቶለታል። አንተ እንኳን ብትገፋን እንኳን ሂድ አንፈልግም ልክ እንደሆነ ብትል እኛ መቼም ቢሆን አንተውህም። ለእንደነዚህ አይነት ሰዎች ጥለንላቸው ቦታም እንትንም አንሰጣቸውም። ሁልጊዜ እንድታስብ የምንፈልገው ከጎንህ ነን ብለው እንግዲህ ወንድሞች ሰብሰብ ብለው እነ ዘላለም፣ ሚኪ፣ ዱካሽ ላይ የሚሰራው ብሩክ፣ ሌላዎችም አሉ ስማቸውን ስለምነው እነሱ ሰብሰብ አድርገው እንግዲህ ባለፈው እናቶች ቢሉ ቢሰሩ ኤርሚያስ አልገኝም ብሎ በቦታው ላይ ነበረ። ዛሬ ግነት እንግዲህ ራሱ ልዑላችንን ሰርፕራይዝ ያደረጉት ማለት ነው። ማለት በቃ ይሄ ነው ሰው ማለት። አንዳንዴ እየሰራችሁ መተማመን፣ ሁሉ ነገራችሁ ተመካክራችሁ ምን ብላችሁ፣ እነሱ ደግሞ የሚሰሩት ስራ የህይወት ጉዳይ ነው። ብዙ ነገር ያስከፍላቸዋል መስዋዕትና ግዴታ የሚሰሩትን ስራ መመካከር አለባቸው፣ መከፋፈል አለባቸው። ቤት ቤት ሂደው መረጃ እንደሚያመጡ። ስለዚህ አንድ ሲሆኑ ስራውም ቅልል ነው የሚላቸው። እነዚህ ሰዎችም ልዑልን መጫወቻ አያደርጉትም። እያንዳንዱ የደበቁትን ከዚህ ጀርባ ፊት ለፊት የሚያወሩት ሌላ፣ ከጀርባ ሌላ ሰው የሆኑት ግልብጥብጥ ያለ ነገር ነው የማይባቸው። የእነሱን ጉድ ደግሞ በደንብ ለማጣራት ተደራጅተውባቸዋል። በሶስት በአራት አቅጣጫ ምን እንደሚውጣቸው እስኪ እናያለን። ልዑልን ወደ እነሱ ያቀረቡ መስሏቸው ከጓደኛ ከእናቱ እናቱን እኮ እንደ በፊቱ እንትን አይልም። አይገርማችሁ? ምንም ቢሆን ቤተሰቦች ናቸው። እንደዚህ ከልዑል አንደበት እንዲህ ሲወጣ እኔ ሰምቼ አላውቅም። የዛ ሰዓት ምን እንዳስነኩት አላውቅም። እናቱ ጓደኞችህን መምሰል አለብህ፣ ጓደኞችን አታስቀይም፣ ለዚህ ያበቁህ እነሱ ናቸው፣ ታመክሳለህ እና ደስ ብሎኛል። ብቻ አንድ ላይ በመተጋገዛቸው የእውነት እናንተም ተመልካቾች እርግጠኛ ነኝ የእነሱን ደስታ እንደዚህ አንድ ላይ ሆነው ስታዩ የብዙዎቻችሁ ፍላጎት የብዙዎቻችሁ እንትን ነውና ከዚህ በላይ ደግሞ ገና ብዙ ነገር ሰርተው የሚፈልጉት ሁሉ ተሳክቶላቸው በትዳርም በምንም በቃ ሁሉም ነገር እንዲሳካላቸው ምኞቴ ነው። ደግሞም ይሆናል ታያላችሁ። የፈለገው ጊዜ ሊፈጁ ይችላል፣ ሊደክሙ ይችላሉ። እነሱን ግን ማንም ሰው ሊነጣጥላቸው አይችልም። ምንም ጥላት ምንም እንትን ቢል ፈጣሪ ያጣመረውን ሰው ሊለየው ይችላል? አይችልም። ስለዚህ የኔ አንበሳዎቹ እንግዲህ ዙረው መገናኘታቸው ደስ ብሎኛል።
ለጠላት እጅ መስጠት የለባቸውም። እርስ በርሳቸው ችግርም ካለ በውስጥ ሚዲያ ላይ ራሱ ማምጣት የለባቸውም። በውስጥ ሁለታቸው ተወያይተው ብዙ ናቸው፣ ሰብሰብ ብለው ችግራቸውን መፍታት ይችላሉ። የእነሱ ችግር የሆነች ነገር ስትፈጠር ሩጠው ካሜራ ላይ ሩጠው እንትን ላይ ስለሚሆን ነገሩ ትንሽ ሆኖ ነገሩን ይጋነናል እና ብቻ ለሁሉም እግዚአብሔር ይመስገን። ልዑል ሰው በሚያስፈልገው ሰዓት ከጎኑ ስለሆኑ የእውነት እንደኔ ደስተኛ የሆናችሁ ሰዎች እርግጠኛ ነኝ በዚህ ቪዲዮ ትደሰታላችሁ። ሰው ያስፈልገዋል ልዑል። ሰዎቹ ወዳልሆነ ቦታ እንዲሄድ እያደረጉት ነው። ስለዚህ የሚመክረው እነዚያን ሰዎች ተከታትሎ ለልዑል ምን እያዘጋጁለት ምንስ ነው ከልዑል የሚፈልገው የሚለውን በደንብ ልዑል አይኑን እስከሚገለጥ ድረስ ከነዚያ ሰዎች እንዲርቅ በተቻላቸው አቅም እንግዲህ በግራ በቀኝ የእነዚህን ሰዎች መዋያቸውን እየተከታተሉ እንግዲህ ለልዑል እያሳዩት ነው። እንግዲህ አንድ ቀን ራሱ ባመነበት ሰዓት እነዚያን ሰዎች ይተዋቸዋል ብዬ አስባለሁ። በተለይ የአባቱ ቤተሰብ ከእህት ከወንድሞቹ እነዚያ ትንንሾቹ ያሳዝኑኛል። ምንም የሚያውቁት ነገር የለም። ከነሱ ውጭ ሌላ ሰው እንዳይጠጋ ሌላ ሰው እንዳያምን በተቻላቸው አቅም እንግዲህ እያገዙት ነው። ብቻ ደስ ብሎኛል ዛሬ ኤርሚያስና ልዑል አንድ ላይ ስላየኋቸው። ለማንኛውም እናንተስ ምን ተሰማችሁ? እስኪ አስተያየታችሁን ከስር ኮሜንት ስር ጻፉልኝ። እንኳን ደስ አላችሁ እያልኩኝ የዛሬው እንግዲህ ይህን ይመስላል። ቪዲዮ ከተመቻችሁ ላይክ ሼር እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። ገብታችሁ ሼር እና ላይክ ለምታደርጉልኝ ደግሞ ከልብ ነው ማመሰግናችሁ። ባላችሁበት ሰላማችሁ ብዝት ትርፍ ይበል። በሌላ ቪዲዮ እንገናኛለን። ባይ